አብራችሁን ቆዩ የተከበራችሁ ተመልካቾቻችን ወደ ቀዳሚው የቢዝነስ መረጃችን አለፍን። አመታዊ ገቢውን በማሳደግ በበጀት አመቱ ከታክስ በፊት የተጣራ 1.4 ቢሊዮን ብር ትርፍ ማግኘቱን ኢትስዊች አክሲዮን ማህበር ገለጸ። ዘመናዊ ቀልጣፋና አስተማማኝ የክፍያ ስነ ምህዳር እንዲኖር አስቻይ የጋራ መሰረተ ልማቶችንም እየዘረጋ መሆኑን አክሲዮን ማህበሩ አስረድቷል። ቤተልሔም ሰለሞን የባለ አክሲዮኖች 12ኛ መደበኛ ጠቅላላ ጉባኤውን ያካሄደው ኢትስዊች አክሲዮን ማህበር በፋይናንስ ተቋማት መካከል የሚደረጉ ክፍያዎችን ተነባቢ ማድረግ፣ የዲጂታል ክፍያዎችን ሂሳብ ማጣራትና ማወራረድ ብሎም ለተቋማቱ የጋራ መሰረተ ልማት ማቅረብ ኢትስዊች ከተቋቋመበት ዓላማዎች መካከል ተጠቃሽ ነው። የአክሲዮን ማህበሩ ቦርድ ሊቀመንበር ሰለሞን ደስታ እንዳሉት ኢትስዊች የተሻለ አገልግሎት ማቅረብ የሚያስችለውን ግዙፍ የመረጃ ማዕከል በመገንባት የመሰረተ ልማት ተደራሽነቱን አስፍቷል ብለዋል። ዘመናዊ የክፍያ የዲጂታል ስርዓትን በመዘርጋት አስተማማኝና ደህንነቱ የተጠበቀ ተወዳዳሪ ቀልጣፋና ውጤታማ የክፍያ ስነ ምህዳር እንዲኖር ለማስቻል የተሰጡትን ኃላፊነቶች እየተወጣ ይገኛል። ኩባንያችን በሂሳብ አመቱ የቲር 3 ደረጃን የማስተካከልና አዲስ የመረጃ ማዕከል ዴታ ሴንተር በመገንባት ለሁሉም የፋይናንስ አገልግሎት ሰጪዎች የሚያቀርበውን አገልግሎት በተሻለ የጥራት ደረጃ ለመስጠት እንዲያስችለው የመሰረተ ልማት አቅሙን ያስፋፋበት ሁኔታ መኖሩን የሚያሳይ ነው። የኢትስዊች አክሲዮን ማህበር አጠቃላይ የተከፈለ ካፒታሉ እስከ ሰኔ 30 ድረስ ወደ ብር 2.5 ቢሊዮን ማደጉን የገለጹት ሊቀመንበሩ በበጀት አመቱ በገቢ ማስገኛ በኦፕሬሽን ስራዎችና በፕሮጀክት ትግበራ አመርቂ አፈጻጸም በማስመዝገብ ትርፋማነቱ መጨመሩንም ጠቅሰዋል። ኢትስዊች አክሲዮን ማህበር እንደ አውሮፓ አቆጣጠር በ2024/25 ሂሳብ አመት የነበረው አጠቃላይ አፈጻጸም አመርቂ የነበረ ሲሆን በገቢ ማስገኛ በኦፕሬሽን ስራዎችና በፕሮጀክት ትግበራ ላይ የላቀ ውጤቶችን አስመዝግቧል። የገቢ ማስገኛ ክንውን እንደሚያመላክተው የኩባንያችን አመታዊ ገቢ ብር 2.2 ቢሊዮን የደረሰ ሲሆን ይህም ካለፈው የሂሳብ አመት ውጤት ጋር ሲነጻጸር የ49 በመቶ ጭማሪ ያሳያል። በተመሳሳይ ኢትስዊች በሂሳብ አመቱ የተጣራ ትርፍ ከታክስ በፊት ብር 1.4 ቢሊዮን ያስመዘገበ ሲሆን ይህም ካለፈው ሂሳብ አመት ጋር ሲነጻጸር የ34 በመቶ ጭማሪን ያሳያል። ይህንንም ተከትሎ የአንድ ባለ ብር 1000 አክሲዮን የትርፍ ድርሻ ወደ ብር 486.4 ደርሷል ማለት ነው። የአክሲዮን ማህበሩ የቦርድ ሊቀመንበር አክለውም የፋይናንስ ተቋማት አስፈላጊውን ዝግጅት በማድረግ ቀጣይ የትኩረት አቅጣጫዎች እውን እንዲሆኑ አጋዥ እንዲሆኑም ጥሪ አቅርበዋል። በቀጣዩ የሂሳብ አመትም ትኩረታችንን ጥራት ያለው አገልግሎት በማቅረብ ላይ በማድረግ ያሉትን መሰረተ ልማቶችን በማሻሻልና በአዳዲስ በመተካት የተጀመሩ ፕሮጀክቶችን በማጠናቀቅና አዳዲስ አገልግሎቶችን በማስተዋወቅ እንዲሁም ዓለም አቀፍ ቀጠናዊ ወይንም ድንበር ተሻጋሪ የክፍያ ትብብሮችን በማጠናከር ለበለጠ ውጤት የምንሰራ ይሆናል። ይህንንም እውን ለማድረግ አዳዲስ ወደ ተግባራ የገቡ አገልግሎቶችን በተመለከተ ባለ አክሲዮን የፋይናንስ ተቋማት በክፍያ ስርዓቱም ላይ ባለድርሻ አካላት እንደመሆናቸው መጠን እንደ ኢንስታንት ፔመንት ሲስተም እና ናሽናል ፔመንት ጌትዌይ ስር ያሉ አዳዲስ የክፍያ አማራጮች አገልግሎቶችን አስፈላጊውን ቅድመ ዝግጅትና ቅድመ ሁኔታ በማጠናቀቅ እንድትቀላቀሉ እንዲሁም ለፋይናንስ ተቋማት በጋራ እንዲያገለግሉ የቀረበውን የሼርድ ዋሌት አገልግሎትን እንድትጠቀሙ ጥሪ እናቀርባለን። ኢትስዊች በኢትዮጵያ ፈጣንና አስተማማኝ የክፍያ ስርዓትን ተግባራዊ ለማድረግ የተሰጠውን ኃላፊነት መወጣቱን እንደሚቀጥልም በጉባኤው ተገልጿል። በእያንዳንዱ ቀናችን ውስጥ አሉታዊ ነገሮች ያጋጥሙናል። በዚያ ይቻላል። አማራጭ ግን አናጣም። በደረስንበት ስፍራ ሁሉ አሉታዊ ነገር ሊቀድም ይችላል። ያሽ ተመለሽ እዚህ ጋር ይቻላል። ሌላ መንገድ ግን እንፈልጋለን። ውሏችን እንደ አምሮታችን ላይሆን ይችላል። ዝግ ነው። በዚያ ይቻላል። እዚህ ጋር ይቻላል። እኔ የምለው በስልኬ ለማንኛውም ሰው ገንዘብ መላክ እችላለሁ እንዴ? አዎ ይቻላል። በሚገባ ነው። ከየትኛውም ባንክ ወደ ፈለጉት ባንክ፣ ከባንኮ ወደ ዋሌት፣ ከዋሌት ወደ ሌላ ዋሌት ሂሳብ፣ ከዋሌት ወደ ማንኛውም ባንክ ሁሌም ገንዘብ መላክ ይቻላል። ኢትስዊች አሳክቶታል። ኢትስዊች ክፍያን በቀላሉ። በኢትስዊች አጋርነት የቢዝነስ ዘገባችን ወደ እናንተ እየደረሰ ይገኛል። እጅግ አድርገን እናመሰግናለን ኢትስዊችን። ወደ ሌሎች መረጃዎቻችን አለፍን።
ዜጎች በመንግስትም ሆነ በግል የስራ ተቋማት ውስጥ ተቀጥረው በሚሰሩበት ወቅት ከተቋሙ የሚያገኟቸው ገቢዎች አሉ። ታዲያ ከነዚህ ገቢዎች መካከል የገቢ ግብር አዋጁን መሰረት አድርገውም ሰራተኞች ተሽከርካሪን ጨምሮ ግብር የማይከፈልባቸው ገቢዎች ምን እንደሆኑ የአማራ ክልል ገቢዎች ቢሮ ለአሚኮ ማብራሪያ ሰጥቷል። ይዝባለም ጌታነህ ቅጥር በሁለት አይነት መንገድ ይፈጸማል። ግለሰቦች በመንግስትና በግል የስራ ተቋማት ውስጥ ተቀጥረው ሊሰሩ ይችላሉ። ለመሆኑ ተቀጣሪ ማለት ምንድነው? እነማንስ ናቸው? ለሚሉ ጥያቄዎች የአማራ ክልል ገቢዎች ቢሮ የታክስ ጉዳዮች አማካሪ አቶ እንግዳ ወርቅ ገዛኸኝ ለአማራ ሚዲያ ኮርፖሬሽን ማብራሪያ ሰጥተዋል። ተቀጣሪ ማለት ምን ማለት ነው የሚለው ነገር ያው ተቀጣሪ በሌላ ሰው መሪነትና ቁጥጥር ስር ሆኖ አገልግሎት ለመስጠት በቋሚነት ወይም በኮንትራትነት ተቀጥሮ የሚሰራ ግለሰብ ነው። ይሄ እንግዲህ በርካታ ሰዎችን ያካትታል። እዚህ ውስጥ ተቀጣሪ ውስጥ የድርጅት ዳይሬክተር፣ በድርጅት አመራር ኃላፊነት የተቀመጡ ኃላፊዎችን፣ ተሿሚዎችን፣ የህዝብ ተመራጮች እነዚህ በሙሉ በመቀጠር ተቀጣሪ በሚል ትርጉም ውስጥ ይካተታሉ። ሰዎች በመንግስትም ሆነ በግል ተቋማት ውስጥ ተቀጥረው በሚሰሩበት ጊዜ የሚያገኟቸው ገቢዎችም አሉ። ከደሞዝ በተጨማሪ ሌሎችንም ጥቅማ ጥቅሞች አቶ እንግዳ ወርቅ ጠቅሰዋቸዋል። እንግዲህ ከሰራተኛ ቅጥር ጋር በተያያዘ ሰራተኛው የተቀበላቸውን ደሞዝ ሊሆን ይችላል፣ የትርፍ ሰዓት ክፍያ ሊሆን ይችላል፣ ጉርሻ ሊሆን ይችላል፣ ኮሚሽን ማለት ለመልካም ስራ አፈጻጸም የሚሰጡ ማበረታቻዎች ሊሆኑ ይችላሉ። ሌሎችም አገልግሎቶች በሙሉ እነዚህ ከመቀጠር የሚገኝ ገቢ ተብለው ይጠቀሳሉ። ሌላም እነዚህ ተሽከርካሪ የሚሰጣቸው፣ ቤት የሚሰጣቸው እነዚህ በሙሉ ከመቀጠር የሚገኙ ገቢዎች ተብለው ይጠቀሳሉ። የገቢ ግብር አዋጁን መሰረት አድርጎ ሰራተኛው ግብር የማይከፍልባቸው ጥቅማ ጥቅሞች አሉ። የመኖሪያ ቤትን ጨምሮ ሌሎችንም ገቢዎች አማካሪው ዘርዝረዋል። ገቢ ግብር አዋጃችንም ደንባችንም ውስጥ አሁንም ዘርዝራቸው ከአይነት ጥቅም እንዳይነት ጥቅም አይቆጠሩም ማለት ስራ ግብር አይከፍሉም። ለምሳሌ ሩቅ ስፍራ አንዳንድ ቦታ ለተቀጣሪው ምቹ ስለማይሆን ሩቅ ቦታ ላይ የቤት መኖሪያ አገልግሎት የሚያዘጋጁ ድርጅቶች አሉ። ሌላ ተንቀሳቃሽ ስልክ ለትምህርት ለምሳሌ በዩኒቨርሲቲ፣ በኮሌጅ፣ በተለያዩ እንትኖች ሰራተኛው ትምህርት እንዲማር ይፈቀድለታል። ለትምህርት ለዛ ለስልጠና የሚከፈለው ወጪም እንደዚሁ ከመቀጠር የተገኘ ጥቅም ነውና ግብር ክፈለን ሊባል አይችልም። ተዘዋውሮ የሚሰራ ሰራተኛ እስከ 2200 ብር ድረስ ነፃ ከመቀጠር የተገኘ ገቢ ነው፣ ግን ነፃ ተደርጎ የሚቀመጥበት ሁኔታዎች ነው ያሉት። መንግስት ለመንግስት ሰራተኞች የደሞዝ ግብር ማሻሻያ አድርጓል። ከዚህ ቀደም እስከ 600 ብር ድረስ ነፃ የነበረው የግብር ስርዓት አሁን ላይ እስከ 2000 ብር ድረስ መሆኑንም አማካሪው አቶ እንግዳ ወርቅ ገዛኸኝ ጠቅሰዋል። አሁን በፊት ያው ከ601 እስከ 1650 10% እና ከ1650 እስከ 3200 15% የነበረው በአሁኑ ከ2001 እስከ 4000 ድረስ 15% ሆኖ ተቀናሽም እንደዚህ ተቀመጠበት ሁኔታ አለ። ከ3201 እስከ 5250 ድረስ 20% የነበረው በአሁኑ ከ4001 እስከ 7000 ድረስ 20% የተደረገበት ሁኔታ አለ። ከ5251 እስከ 7800 ነበር በፊት የነበረው 25% የነበረው አሁን ከ7001 ብር እስከ 10000 ብር ድረስ ያለው 25% የሆነበት ሁኔታ አለ። እንደዚሁም ከ10001 ብር እስከ 14000 ብር ድረስ 30% እና ከ14000 በላይ 35% ተደርጎ ማሻሻያዎች የተደረጉበት ሁኔታዎች አሉ።